ይስጥልን ክቡራን ተመልካቾቻችን፣ ይህ ዜና ደንብ ዝግጅታችን ነው። ከዜናዎቹ ጋራ ዘውዲቱና ሙባረክ ከዝግጅቱ ጋራ አብረን እንቆያለን። ቆይታችሁ ከኛ ጋር ይሁን ዘንድ በአክብሮት ጋበዝናችሁ። በቅድሚያም አርዕስተ ዜና። ባለስልጣኑ በ9995 ነፃ ስልክ መስመር በቀረቡ ጥቆማዎች ላይ ፈጣን ምላሽ የሚሰጥባቸውን መንገድ ገለጸ። ምቹ የሥራ ቦታ መፍጠር የላቀ አፈጻጸም ለማረጋገጥ አስተዋጽኦ ከፍተኛ ነው ተባለ። የክረምት በጎ ፈቃድ ስራዎችን ተጠናክሮ እንደሚቀጥል ባለስልጣኑ አስታወቀ። ወደ ዝርዝር ዜናዎቹ እናልፋለን። ባለስልጣኑ በ9995 ነፃ ስልክ መስመር በቀረቡ ጥቆማዎች ላይ ፈጣን ምላሽ የሚሰጥባቸውን መንገዶችን ገለጸ። ዝርዝሩን ሙባረክ መሐመድ። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን የደንብ መተላለፍ ክትትል ቁጥጥርና እርምጃ አወሳሰድ ዘርፍ በ2018 በጀት ዓመት ከጥር 25 እስከ ሰኔ 30 2018 በነፃ ስልክ መስመር 9995 ከህብረተሰብ የመጡ ጥቆማዎች፣ ቅሬታዎች እና የመልካም አስተዳደር ችግሮችን ለመፍታት እየሄደበት ያለው መንገድ ላይ ሊሰራ እንደሚገባ ተገለጸ። የባለስልጣኑ ምክትል ስራ አስኪያጅ አቶ ከፍያለው ታደሰ የህዝብ ጥቆማዎችንና ቅሬታዎችን በሰፊው ለማስተናገድ የ9995 ነፃ የጥሪ ማዕከል ዘመናዊ በማድረግ ሙሉ በሙሉ በኮምፒውተር እንዲደራጅ ተደርጎ በ3 ፈረቃ የ24 ሰዓት አገልግሎት መስጠት መጀመሩንና ማዕከሉ የከተማዋን ነዋሪዎች ስብጥር ባገናዘበ መልኩ ጥቆማዎችን በተለያዩ ቋንቋዎች ተቀብሎ ማስተናገድ የሚችሉ ባለሙያዎችን መድቦ ስራዎችን እያከናወነ እንደሚገኝ ተናግሯል። በጥቆማ የሚመጡ ቅሬታዎች በምን አግባብ ተፈቱ፣ ያልተፈቱ ካሉ በቀጣይ ችግሮችን በመለየት መፍትሄ በመስጠት እንደሚገባና ከሚመለከተው ተቋም ጋር በመተባበር የሚፈጠሩ የመልካም አስተዳደር ችግሮችን መቅረፍ እንደሚገባ ምክትል ስራ አስኪያጁ ገልጿል። በ2018 ከጥር 25 እስከ ሰኔ 30 2018 በነፃ ስልክ መስመር 9995 ከህብረተሰብ የመጡ ጥቆማዎች፣ ቅሬታዎችና የመልካም አስተዳደር ጉዳዮች ሪፖርት በመገምገም በቀጣይ ፈጣን ምላሽ መስጠት የሚያስችል የትኩረት አቅጣጫ ተቀምጧል። ለተገልጋይና አገልጋይ ምቹ የሥራ አካባቢ በመፍጠር አገልግሎት እርካታን ማረጋገጥ እንደሚገባ ተገለጸ። ወደ ዝርዝሩ ስናልፍ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በማዕከል የተጀመረው ምቹ የሥራ አካባቢን የመፍጠርና አገልግሎት አሰጣጥን በማቀላጠፍ የመልካም አስተዳደር ተምሳሌትን ለማረጋገጥ በየደረጃው በሚገኙ የክፍለ ከተማና የወረዳ ጽሕፈት ቤት የተለያዩ የሪፎርም ስራዎችን አጠናክሮ ማስቀጠል በአዲስ ከተማ ክፍለ ከተማ የቢሮ ማዘመን ስራን አስመርቆ ለአገልግሎት ዝግጁት ማድረጉን አስታወቀ። ለተገልጋይና አገልጋይ ምቹ የሥራ ቦታ መፍጠር የአገልግሎት እርካታን ከማረጋገጥ ባሻገር የሪፎርም ስራዎችን ይበልጥ በማጠናከር ለሌሎች ክፍለ ከተሞችና ወረዳዎች ይህንኑን ተግባር እንዲያደርጉ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ መልእክታቸውን አስተላልፈዋል። የዘመነ ተቋም መገንባት ወቅቱን የዋጀ በቴክኖሎጂ ታገዘ ብሎም ዘመናዊነትን የተላበሰ አገልግሎት መስጠት እንደሚገባ በተጨማሪ ኃላፊው ተናግረዋል። የደንብ ማስከበር ባለስልጣን ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው የተቋም ፍሬያማ እንዲሆን የአመራርና ሰራተኛ ውህደት ትልቅ ሚና እንደሆነ ተናግረዋል። በአገልግሎት አሰጣጥ ብሎም በሪፎርም ሞዴል ሆነን ተልኳችን በቀጣይ በስኬት እንድንወጣ በማለት ኃላፊው በአጽንኦት ተናግረዋል። የክረምት በጎ ፈቃድ ስራዎችን ተጠናክሮ እንደሚቀጥል ባለስልጣኑ አስታወቀ። ለዝርዝሩ ሙባረክ መሐመድ። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን የከተማዋን ሰላምና ደንብ ከመጠበቅ ጎን ለጎን ማህበራዊ ኃላፊነቱን ለመወጣት የተለያዩ የክረምት በጎ ፈቃድ ስራዎችን አጠናክሮ ቀጥሏል። ባለስልጣኑ ከአዲስ አበባ ከተማ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ጋር በመተባበር ደም መለገስ ህይወት መስጠት ነው በሚል መሪ ቃል በአበበ ቢቂላ ስቴዲየም ባካሄደው ታላቅ የደም ልገሳ መርሃ ግብር 608 ዩኒት ደም መሰብሰብ ችሏል። በተጨማሪም ተስፋን እንትከል በሚል መሪ ቃል በተለያዩ ክፍለ ከተሞች ከ10,000 በላይ ችግኞችን በመትከል የአረንጓዴ አሻራ መርሃ ግብር ያካሄደ ሲሆን በቀጣይም በአጠቃላይ በዚህ ክረምት 20,000 ችግኞችን ለመትከል በቅድ ይዟል። እንዲሁም የአቅመ ደካማ ቤት እድሳት ፕሮግራም በይፋ ያስጀመረ መሆኑን ተገልጿል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በክረምት 90 ቀናት እቅድ መሰረት መሰል የበጎ አድራጎት ተግባራትን አጠናክሮ እንደሚቀጥል አስታውቋል። የዛሬው የዜና ዝግጅታችን በዚህ ቋጨን። ቀጣይ በሌላ የዜና ዝግጅት እስከምንገናኝ ቸርን ሰንብት።